መጽሐፈ መቃብያን ቀዳማዊ ምዕራፍ 13 በያስኋቸው ጊዜ በመዓቴ ይጎሰቁላሉና ይጠፋሉና ዛሬ ራሳቸውን ለሚያሽታብዩ ለጢሮስና ለሲዶና ለይሁዳ አገር አውራጃዎች ሁሉ ወዮላቸው። አሸናፊ እግዚአብሔር እንዲህ አለ። ፈጽሞ ትዕቢተኛ የሚሆን የዲያብሎስ ልጅ ለእውነት ነገር ጠላቷ የሚሆን ክሳደ ልቦናውን የሚያጸና የሚመካ ፈጣሪውን የማያውቅ ሐሳዊ መሲህ ከነሱ ይወለዳል ብሏልና ወዮላቸው አለ። ሁሉን የሚገዛ እግዚአብሔርም በሱ ኃይሉን እገልጽ ዘንድ ለቁጣዬ አምሳል አደረግኩት አለ። ይህችም ቅፍርናሆም፣ ሰማርያና ገሊላ፣ ደማስቆና ሶርያም፣ አካያና ቆጵሮስም፣ የዮርዳኖስም አውራጃ ሁሉ ክሳደ ልቦናቸውን ያጸኑት በኃጢአታቸው ጸንተው የሚኖሩ የሞት ጥላና ጨለማም የሸፈናቸው ወገኖች ናቸው። ዲያብሎስ ልቦናቸውን በኃጢአት ሸፍኖታልና ለዚያም ለትዕቢተኛ ለዲያብሎስ ይታዘዙለታልና እግዚአብሔርንም ወደ መፍራት አይመለሱም። ለአጋንንት የሚታዘዙላቸው በስማቸውም መስዋዕት የሚሰውላቸው ሰዎች የዚያን ጊዜ ወዮላቸው። የፈጠራቸው እግዚአብሔርን ክደውታልና አእምሮ የሌላቸው እንስሳትን ይመስላሉ። የእግዚአብሔርን ሕግ የዘነጋ የዲያብሎስ ልጅ የሚሆን ሐሳዊ መሲህ በቦታው ሁሉ ምስሉን ያቆማልና አምላክ ነኝ ብሏልና በልቦና ፈቃድና በእጁ ስራ በቅሚያና በኃጢአቱም ሁሉ በክዳትና በበደልም በቅሚያና ሰው በሚሰራው ዝሙት ሁሉ በሐሰት ነገርም ደስ ይለዋል። ይህንን እንዲሰራ በእግዚአብሔር ዘንድ የተቆጠረ ስለሆነ ኃጢአት እንዲሰሩ ዘመኑ ይታወቃልና ፀሐይ ትጨልማለች፣ ጨረቃም ደም ትሆናለችና ከዋክብትም ከሰማይ ይረግፋሉ። ምድርን ያሳልፋት ዘንድ በውስጧም በሚኖሩ ሰዎች ኃጢአት የሚኖረውን ሁሉ ያሳልፈው ዘንድ እግዚአብሔር በፍጻሜ ዘመን በሚያመጣው ተአምራት ስራው ሁሉ ያልፋል። እግዚአብሔር በፈጠረው ፍጥረት ላይ ኮርቷልና ፈጥኖም የወደደውን ሁሉ በአንድ ሰዓት አድርጓልና ታናሽ ጠላት ዲያብሎስን የጌታ ሞት ያጠፋዋል። ሁሉን የሚገዛ እግዚአብሔር እኔ ፈርጃ አጠፋለሁ ብሏልና ከምጽአት በኋላ ግን ለዲያብሎስ ስልጣን የለውም። እርሱም በቁጣዬ በተያዘበት ቀን ደጅ የሚያጠናላት ጽኑ መከራ ወዳላት ወደ ገሃነም ይወርዳል። ከሱ ጋር ያሉትን ሁሉ ወደ መቅሰፍትና ወደ ጥፋት ወደ ክህደትም ይወስዳልና ከገሃነም የወጣ ወደ ገሃነምም የገባ እኔ ስለሆንኩ ወደ ገሃነም ይወርዳል። እሱ ለደከሙ ሰዎች ጽናትና ኃይልን ይሰጣልና ዳግመኛም ለኃይለኞችና ለጽኑ ሰዎች ድካምን ይሰጣልና ኃይለኛ በኃይሉ አይመካ። እሱ ገዥ ነውና የሚበድሉትንም ሰዎች ከሚበድሏቸው ሰዎች እጅ ፈርዶ ያድናቸዋልና የባልቴቶችንና አባት እናቱ የሞቱበትን ልጅ በቀል ይመልሳል። ለምትመኪ ክሳደ ልቦናሽን ለምታጸኚ የማልገዛሽ ፈርጄም የማላጠፋሽ ለሚመስልሽ ላንቺ ወዮልሽ። በመመካቱና በትዕቢት ዙፋኔን በከዋክብትና በሰማይ ላይ እዘረጋለሁ፣ ከፍ እንዳለ እንደ እግዚአብሔርም እሆናለሁ ብሏልና። ከሁሉ አስቀድሞ የተፈጠረ እንደ አጥቢያ ኮከብ የሚያበራ ዲያብሎስ ከሰማይ እንዴት ወረደ ብሎ እንደተናገረ ላንቺም ወዮልሽ። ይህንንም በትዕቢት ደፍረህ ተናግረህ ፈጽሞ በስልጣኑ የፈጠረህ እግዚአብሔርንም አላሰብኸውም። በልቦናህ ጽናት ወደ ገነትም ትወርድ ዘንድ ራስክን ለምን አኮራ? ከእሳት ከነፋስ የፈጠራቸው እሱ እንደሆነ ስላወቁ እነርሳቸው በተዋረደ ልቦና ፈጣሪያቸውን ያመሰግኑታልና ከትእዛዙም አይወጡምና ከትእዛዙም ፈጽመው እንዳይወጡ ልቦናቸውንም ከክህደት ይጠብቃልና እንደናንተ ካሉ
ከመላእክት ሁሉ ተለይተህ ተዋረድህ። አንተ ግን በልቦናህ ትዕቢት ጽኑ ክህደትን አደረግ። ካንተ ወገን የሚሆኑ እንዳንተም የሚወነጀሉ ኃጢአትን በምታስተምርበት በትእዛዝህና በፈቃድህም ሁሉ ጸንተው የሚኖሩ የእግዚአብሔርን ሕግ የዘነጉ ሰዎችና እንዳንተ ያሉ ኃጢአተኞች ጸንተው የሚኖሩባት ኃጢአትንና በደልን ቅሚያንና ክህደትን ሁሉ አንተ ትከባከበዋለህና ከባልንጀሮችህ ተለይተህ የጎሰቀለ ሰው ሆንህ። በተንኮልህ ያሳትካቸው አጋንንትና አንተ አንድነት ወደ ገሃነም ትወርዳላችሁና ወዮልህ። በሚያስት በዚያ ወንጀለኛ በዲያብሎስ የሳታችሁ የእግዚአብሔር ልጆች ሆይ ወዮላችሁ። እሱ ባስተማራችሁ ሰራዊቱም ባስተማራችሁ ገንዘብ እንደሱ ስታችኋልና ለዘላለም መውጫ ወደ ሌለበት ወደ ገሃነም በአንድነት ትወርዳላችሁ። ቀድሞም የእግዚአብሔር ባሪያ ሙሴ ሳለ ክርክር በተደረገበት ውሃና በኮሬብ በአማሌቅና በደብረ ሲናም እግዚአብሔርን አሳዘናችሁት። ዳግመኛም ወደ ከነአን ጉበኛ በላካችሁ ጊዜ ጎዳናው ሩቅ ነው፣ ሰማይ እስከ ሰማይ የሚደርስ ቅጽራቸውም አምባቸውም ጽኑ ነው፣ አርበኞችም በዚያ ይኖራሉ ብለው ይህንን በነገሯችሁ ጊዜ የሚያስጨንቅ ስራ ወደምትስሩበት ወደ ግብጽ አገር ትመለሱ ዘንድ ተቆጥታችሁ የእግዚአብሔርን ቃል አሳዘናችሁ። ከመከራው ያዳናችሁን በግብጽም ታላላቅ ተአምራት ያደረገ በመልአኩም ስልጣን የመራችሁን እግዚአብሔርን አላሰባችሁም። ፀሐይ እንዳያቃጥላችሁ ቀን በደመና ይጋርዳችሁ ነበር፣ እግራችሁም በጨለማ እንዳይሰናከል አምደ እሳት ሌሊት ያበራላችሁ ነበር። ሰራዊቱና ፈርዖንም ባስፈሯችሁ ጊዜ ፈጽማችሁ ወደ ሙሴ ጮኻችሁ። ሙሴም ፈጽሞ ወደ እግዚአብሔር ጮኸ። ከፈርዖንም ጋር እንዳትገናኙ በመልአኩ አድሮ ጠበቃችሁ። እነርሳቸውን ግን በመከራ ወደ ኤርትራ ገባቸው። እግዚአብሔር እስራኤልን ብቻውን መራቸው፣ ከእነርሱም ጋር ልዩ ጣዖት አልነበረም ብሏልና። ጠላቶቻቸውን ግን አንድ ጊዜ በባህር ቀበራቸው፣ ከነሳቸውም የሚሸሸውን አላስቀረም። እስራኤልንም በባህሩ መካከል በእግር አሻገራቸው። ከግብፃውያን የተነሳ ምን ያገኛቸው መከራ የለም። ወደ ደብረ ሲና ደረሳቸው። በዚያም 40 ዘመን መናውን መገባቸው። የእስራኤል ልጆች እግዚአብሔርን ሁልጊዜ ያሳዝኑታልና ይህን ሁሉ በጎ ነገር አድርጎላቸው እግዚአብሔርን ማምለክ ቸል አሉ። ከልጅነታቸው ጀምሮ እስኪያረጁ ድረስ ክፋትን በልቦናቸው አኖሩ። የእግዚአብሔር አፉ የአበው ልደት በተጻፈበት በኦሪት እንዲህ ብሎ ተናግሯልና የአዳም ልጆች ልቦናቸው አመድ ነው፣ ስራቸውም ሁሉ ወደ ቅሚያ ነው፣ ወደ ክፋትም ይሮጣሉ። በግፍ የሰውን ገንዘብ ከመሰብሰብ በሐሰትም ከመማል ባልንጀራንም ከመበደል ከመቀማትና ከመስረቅ በቀር ከነርሳቸው የቀናች ስራን የሚወዳት የለም ብሎ ተናግሯልና ክፋትን በልቦናቸው አኖሩ። ሁሉም በሕይወት በሚኖሩበት ዘመን ወደ ክፉ ስራ ይሄዳሉ። የእግዚአብሔርን ሕግ ያፈረሱ የእስራኤል ልጆች ከጥንት ጀምሮ እስከ ፍጻሜ ዘመን ድረስ እግዚአብሔርን ፈጽመው አሳዘኑት።